በ450 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። የደጀኔ ለሜሳ ትሬዲንግ እህት ኩባንያ የሆነው ጎልደን ፓላስ ሪል ስቴት ከዚህ በፊት በሰሚት 72 አፓርትመንቶችን ጥንቅቅ አድርገው ለደንበኞቹ ማስረከቡ ይታወቃል። አሁን ደግሞ በመሃል 22 ጎላጉል አደባባይ ፊት ለፊት እጅግ ዘመናዊና ማራኪ አፓርትመንቶችን በመገንባት ላይ ነው። አፓርትመንታችን ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን የያዘ ሲሆን ከ86 ካሬ ጀምሮ በ5% ቅድመ ክፍያና በ50% የባንክ ብድር እንዲሁም እስከ 10% በሚደርስ ልዩ ቅናሽ በሽያጭ ላይ እንገኛለን። እነዚህን ቤቶች ሲገዙ ጂምና ስፓ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የተንጣለለ ቴራስ፣ የልጆች መጫወቻ፣ መዋኛ ገንዳ፣ በቂ የመኪና መቆሚያ፣ የደህንነት ካሜራ እና የመሳሰሉትን ያገኛሉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚገኙት ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ሸርተቴ እውነትም በኢራንና አሜሪካ መካከል ሸርተት ያለ ነገር እየተፈጠረ ነው። የተወደዳችሁ አድማጮቻችን፣ ያው ፕሮግራማችን የአድማጮቻችንን ጥያቄ በመቀበል የቡና ስርዓታችንም እንደተጠበቀ ነው። ዛሬ ወደ ዶናልድ ትራምፕ ሸርተቴ ከመግባታችን በፊት የቡና ስነ ስርዓቱንም እንዲያደንቁልን ቶናና በረካ ጠጭማ ልልሽ አሜናቲ ሞይ ሰው ሲመርቅሽ ይላል ውብሸት ፍስሐ። እንኳን ለሳምንት መልሶ በሰላም በጤና አገናኘን አድማጮቻችን። የዶናልድ ትራምፕ አሁን የገጠማቸው ከፊት ለፊታቸው ያለው ሸርተቴ ነው። ዓለም መቼስ በኢራንና በአሜሪካ መካከል ያለው ሁኔታ እያደር አዲስ ነገር ዶናልድ ትራምፕ አመረሩ። ከዚህ በኋላ ሊቆሙ አይችሉም፣ ኢራን እጅ እስክትሰጥ ድረስ ትመታለች የሚል አዝማሚያ ነበር የነበረው። አሁን ደግሞ ምን ተፈጠረ እንዲህ ለመንሸራተት? ሶስት መንገድ ነው ያላቸው። እንደ ለሳቸው ብቻ ሳይሆን ተመሳሳይ ሁኔታ የገጠማቸው የአሜሪካ መሪዎችም እንዲሁ ሶስት መንገድ ነው የነበራቸው እና ከሶስቱ መርጠው ወስነው ይሄዳሉ ማለት ነው። ስለዚህ በእነዚህ ውስጥ እነ ቬትናም ጦርነት እናገኛለን፣ ወደኋላ የኢራቅ ጦርነት እናገኛለን፣ የአፍጋኒስታንን ጦርነት እናገኛለን። እነዚህ ሸርተቴዎች ናቸው እና ዶናልድ ትራምፕ ግን ይሄን ሶስተኛውን መንገድ የሸርተቴውን መንገድ እያሉ ነው ያሉት። አልሄዱበትም። እስከ መጨረሻም ላይሄዱበት ይችላሉ። አሁን እሳቸው ሌተስቱ ምንድን ነው ያሉት? ኢራኖች አንገታቸው ሳይቀላ በፊት የመጨረሻ ጥረት አደርጋለሁ ብለዋል። እንደገና አዲስ ያመጡት ነው። ከዲካፒቴሽን በፊት እንደራደር ወርድ ከራሴ ብለዋል። ደግሞ አሁን ዘሌተስት ቨርሽን ይሄ ነው። አለበለዚያ ወደ ዲካፒቴሽኑ ነው የሚሄደው ብለዋል። እሳቸው ዲካፒቴሽን ያሉት ምንድን ነው? በራሳቸው አገላለጥ ዓለም ከሁለተኛው የዓለም ጦርነት ወዲህ አይቶት ሰምቶት የማያውቅ ወታደራዊ ሽብር ገብቷል። ጥሬ ጉልበት እና በላ ገብቷል። ኤሌክትሪክ የለ፣ ድልድይ የለ፣ ነዳጅ የለ፣ ምድጃ የለ፣ ምን የለ ገብቷል። የሚሞተው ወታደር ነው። ሰላማዊ ነው ብዬ ሳለ አነኩርሻለሁ። በቃ ለኢራኖች ተሰጧቸው ይሄንን ነው ዲካፒቴሽን ያሉት። እነሱም የተገኙ ማለት ነው ገብቷል። አርጋቺ ቋሊባፍ ምናምን አብዱላሂ ነው በቃ የመጨረሻው ነው። እንደራደር እያሉ ነው ያሉት። እችኛዋ ነዳጅ የለ ኤሌክትሪሲቲ የለ የምትለዋ ሸርተቴ የምትባለው መንገድ ነው። ኦባማም ገብቶባታል አፍጋኒስታን፣ ጆርጅ ቡሽም ኢራቅ፣ ከዛ የቀደሙትም በዚህ ሂሳብ ነው እንግዲህ ቪየትናምን ስንት መሪ ነው የተዋጋ አሜሪካ? 3 ነው እየተፈራረቁ ማለት ነው።
ግን በጣም የሚመሳሰል ነገራቸውና ሸርተቴ የሚለውን ዲፋይን እናደርግ። ሸርተቴ ያልኩት ሶስተኛው ምርጫ የኔን ልጅነት ሸርተቴ ማለት ነው። ይሄ አሁን እናንተ ልጆች በምንድን ነው ቶራ ነው ምንድን ነው የምትሉት? የህፃናት መጫወቻ ቦራ እንደዚህ ያላችሁ እሱ አይደለም ሸርተቴ። ሸርተቴ በእኛ ጊዜ የነበረው ነው። ምን አይነት ነው? በእኛ ጊዜ የነበረው ሸርተቴ አንደኛ መጀመሪያ ገደል ያስፈልጋል። ገደል ተደስ ማን ነው እንደዚህ አድርጎ ሰርቶ ለኛ ያቀረበልን? የለም። ስለዚህ በእኛ ልጅነት የማውቀው ገደል ፍለጋ እንሄዳለን። እሺ። ያ ገደል የሚገኘው ከወንዝ ጋር እና ወንዝ አለ ማለት ነው። እሺ። እና ወንዙን ተከትለ ገደሉ አለ አይደለም? እሱ ነው ሸርተቴ የምንጫወተው። እና ሸርተቴ ስንጫወት ገደሉ ብቻ በቂ አይሆንም፣ መጋለጥ አለበት። ስለዚህ የመጀመሪያ ስራችን ከወንዙ ውሃ እየደፋን ምን እናደርገዋለን? የገደሉን ፕሮባብሊ 15 ሜትር 20 ሜትር ይሆናል በእንትና በውሃ እንረጨዋለን እና አዳላጭ እናደርገዋለን። እስቲል በቂ አይደለም። ኮባ ላይ ተቀምጠን ነው የምንሸራተተው። ከገደል ወንዙ አልጌ ታውቃለህ? አረንጓዴ ምናምን ይሆናል። ብዙ እንቁራሪቶች ብቅ ጥልቅ የሳር እንቁራሪት ምናምን አሉ። ሽታውን ነገር አልችልም አንዳንዴ በበጋ ሲሆን ማለት ነው። በክረምት ሲሆን ደግሞ ጊዜ ነው ከደራሿ የሚያወጣል። ብዙ ጊዜ ተፈልገን ነው የምንገኘው። በዱላ ኃይል ነው ወደ ቤት የምንሰባሰበው። የአሁን ልጆች እግዚአብሔርን ማመስገን አለባቸው። የአሁኖቹማ ስታዲስ ጃንጥላ ሁሉ እያዘላቸዋል አሉ ፀሐይ እንዳይመታቸው። በጣም እኮ ነው የሚያስቀው። ከዛ እዛ ላይ ትወጣና አሁን አስቀማጮች አሉ። ትከሻ እንደዚህ ይዟል። እንደምንም ኮባው ላይ ቁጭ ትላል። መሬቱ አዳላጭ ነው፣ ገደል ነው እኮ። እንደገና ኮባ ላይ ነው የተቀመጥከው። ሲጀመር እንጂ እንዴት እንደሚሄድ አናውቅም። መድረሻ አይታወቅም። እንዴት ኮባው ጥሎን በአፍንጫችን ተደፍተን ምናምን እንትን ውስጥ ትገባለህ ማለት ነው። ምንድን ነው ግራና ቀኝ ሄደህ እንትን ውስጥ ትገባለህ። ውሃ ውስጥ አንዳንድ የሆነ ነገር አድርገህ ታወጣለህ ምናምን ትላለህ። ከዛ እዛ ተጫውተን አንሞትም። ግን እግዚአብሔር እንደዚህ ስታደርግ ጥበቃ አለን። ስንሄድ ግን ግሩፕ ሆነ ስንሄድ አንዳንድ ሰዎች የእውነት አለም አልጌ እኮ ማንም የሚያስተውል የለም። እንደዛ አድርገን የቤት ነው እንግዲህ የፈረደብኝ ተደርገህ ታጥበህ ምናምን ተቀይሮልህ ነው የምትስተካክለው። ይሄ ያለ ነው። እንደዚህ ሸርተቴ ማለት እና አናውቀውም። ተንሸራተትኩ ለማለት ያንን የ20 ሜትር ዲስታንስ ኦብዘርቭ ለማድረግ ኢንጆይ ለማድረግ 2 ሰኮንድ የለኝም። አዳላጭ ማየት ከቁልቁለት ላይ በኮባ ላይ ምንም አላውቀውም። በአፍጢብ ገደል ውስጥ ገባና እኛ ሸርተቴ የምንል ይሄንን ነው። ዶናልድ ትራምፕ ያላቸው ሶስተኛ አማራጭ የእነ ዓለምነህ ሰፈር ሸርተቴ ነው። የልጅነት ሸርተቴ ነው። ከነበረው በቃ ቁልቁለቱን የተምዘገዘገ ያለውን ኃይል መጠቀም ነው። ድልድይ አፈርሳለሁ፣ መብራት አጠፋለሁ። ለምሳሌ ቴህራንን በ24 ሰዓት ውስጥ ጽልመት ውስጥ ነው መከታት፣ ለዓመታት የማይነጋ ጽልመት ውስጥ እና ይሄ ከመጣ ደግሞ ኢራን ደግሞ ማድረግ ከቻለች ትበለው የቻለችውን። በተለይ ኩዌት አሁን የሰላጤ ሀገሮች የሚሉት እኛስ ለራሳችን አናንስም እያሉ ኩዌቶች ነው። እነ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት እንዋጋለን እና ኳታር ፕሮባብሊ መከላከል እንችል ይሆናል። ኩዌት ግን አችልም። ገብቷል። በኩዌት የተነሳ አይደለ እንደ ሁሉ ጦርነት በዓለም ላይ የዚህ በአጠቃላይ ዋነኞቹ ጦርነት ተካሄዱት እኮ በዚህ ነው። ስለዚህ በጣም ችግር ነው በማለት እነ ማን ነው የአልጋ ወራሹ የሳውዲ አረቢያ የኳታርና የተባበሩት አረብ ኤምሬትስ እንትኖች ናቸው ለዶናልድ ትራምፕ ጌታዬ ባኮት ራስዎትን ያቅቡ ግዴለዎትም ሰላም ደጅ ናት፣ ሰላም ደጃፍ ቆማለች በማለት ያሳመኗቸው እነሱ ነበሩ። አሁን ኢራኖች የያዙት መንገድ በእውነት እንግዲህ ሰውዬ ዶናልድ ትራምፕን በዓለም ፊት ደጋግሞ ማዋረድም እንጆ የሚያደርጉት ነገር ነው የሚመስለው። አሁን ይህንን ያልኩን
ምጣታውን የነገርኩህ ዓለም ከሁለተኛው የዓለም ጦርነት ወዲህ አይቶት ሰምቶት የማያውቅ ወታደራዊ ሽብር ውጥሬ ጉልበት እና በላ ብለው ማስጠንቀቂያ ሰጥተው እሱም ከቅዳሜና ከእሑድ በአንዱ ይጀመራል ነበር የተባለው። ያኔ ያልፈራ የለም ካሉ በኋላ ተመልሰው ውል ተገኝቷል አሉ ማለት ነው። እንግዲህ ለስንት ለሺህ ጊዜ ማለት ነው ውል ተገኝቷል። በሆርሙዝ ሰርጥ ላይ ስምምነት ተገኝቷል። አሜሪካ እንደምትፈልገው በኒውክሌሩም ላይ በአሁን በቅርብ ይገኛል። በኒውክሌሩም ላይ አሁን በቅርብ ይገኛል። ስለዚህ ሰኞ ከሰዓት ተቃጥረናል አሉ። እየተነጋገርን ነው። ለሰኞ ከሰዓት ተቃጥረናል ሲሉ ኢራን ከማጋ ነው የተነጋገረው። ቀረበች ራስ ምንም አይነት ንግግር አላደረኩም። የለኝም እቅድ ምንም የለኝም። እኔ የምነጋገረው ከኦማን ጋር ነው። ከኦማን ጋርም ጊዜያዊ እንዴት አድርገን የሚል በዚህ በራሳቸው በዚህ አድሚኒስትሬሽኑ እንደዚህ ነው ያልቻቸው። መጨረሻ ላይ ኢራኖች እንዲህ ብለው ካዋረዷቸው በኋላ ምን አሉ? እነዚህ ተራ ወስላታ አታላዮች ናቸው በሚል ወደ ስድብ ተመለሱ ማለት ነው። እና በዚህ መግለጫቸው ነው ወደ ዲካፒቴሽን ከመሄዴ በፊት የመጨረሻ እድል ብለው አሁን ደግሞ እንግዲህ አናቅም ወይ እንግዲህ እሳቸው እንደሚሉት ውስጥ ለውስጥ ንግግር ይኖራል ነው። እስካሁን ድረስ ግን ኢራን በነገረችን ምንም ነገር የለም እና የምናይ ይሆናል ማለት ነው። ስለዚህ ዶናልድ ትራምፕ አሁን የገጠማቸው ምንድን ነው? እነዚህ ሶስቱ መንገዶች የምንላቸው አንደኛው መንገድ እሳቸው የፈለጉትና ብዙዎቹ የሚፈልጉት በለስላሳ መንገድ በሚቆጣጠሩት መንገድ በዚህ ጦርነት ድል ማግኘትና መውጫ መንገድ ማግኘት ነው። ሆርሙዝ ሰርጥን ለዓለም ክፍት ማድረግ ወደ ነበረበት መመለስ እና ይሄ ኒውክሌሩን ደግሞ የፈረደበት 60% የበለጸገ ገለመሌ እሱን ወይ በዛ በአልተግባብቶ ስምምነቱ ላይ እንደቀረበው ኢራኖችን እንዲያሟሙት ማድረግ ዋስትና የለውም። እንዲያሟሙት ማድረጉ ራሱ እሳቸው እንደዛቱት እዛ አልተግባብቶ ስምምነቱ ላይ በዛ መንገድ ስላለ ከዛ ውጭ አንዴንም ሊሏቸው ይችላሉ እንጂ ያ ዓለም አቀፉ የአቶሚክ ኤነርጂ ኃይል ባለበት እንዲጠፋ ነበር መደረግ ያለበት። ነገር ግን አሁን ኢራኖች እኛ አንዳው ወይም ለሌላ ሰው አሳልፈን አንሰጥም 60% የበለጸገውን ወይም ፒዩሪቲን ባለው ለጦር መሳሪያ የሚያበቃው ወደ 90% ስታሳድገው የኒውክሌር አረር ሰራ ማለት ነው። ስለዚህ ያንን እንከልሳለን እንበርዛለን ነው። አዎ እንደዚህ በማድረግ ይሄ ዊፖን ግሬድ ወይም ደግሞ ሚሊተሪ ግሬድ የሆነ ደረጃውን እንትን እናደርጋለን እናዘግጠዋለን። ከ20% ነው በፊት ያሉት ነው። ስቲል እዚህ ላይ ቁጥር አልተቀመጠም። ባልተግባብተው ስምምነቱ ላይ አልቀረበም። ፕሮባብሊ አሜሪካ ፕሬስ ልታደርግ ትችላለች። ከዛ በታች በእንትን ወደ ታች ወደ 3 ነጥብ ምናምን ድረስ ከልሱት ልትል ትችላለች። ይሄ ነው ያለው ሁኔታ እና በዚህ አድርገው ድል መትቻለሁ ብለው ፊታቸውን ለመዞር ዶናልድ ትራምፕ ይሄ መንገድ የሚቆጣጠሩት ጦርነት ማለት ነው። አሁን ሲፈልጉ ድብደባ ያደርጋሉ አልበቃቸውም ብለው ሲያስቡ እስቲ ደግሞ ይሄን በሉት ይሄን አድርጉ ይሉና ከዛ ያንን ካደረጉ በኋላ ባለፈው እንዳደረጉት 13ኛው ላይ ሲደርሱ አቆሙት። አሁንስ አትደራደሩም? ገብቷል። እንዲህ አይነት ነገር ነው የኃይል ሚዛናቸውን እያሳዩ። አዎ ይሄ ኮንትሮል የሚያደርጉት ነው። ይሄን ሲያደርጉ ግን በ13ቱም ቀን ሰላጣው አካባቢ ችግር ተፈጥሯል። ምን አይነት ችግር? ኩዌት የውሃ ማጣሪያ ሁሉ ተመቷል እኮ የኤሌክትሪክ አቅርቦት ሁሉ ተመቷል። ከዚህ ጋር በቀጥታ የተገናኘ አሁን እንጂ ሳውዲ አረቢያ እኮ አሁን እንደ ልቧ በቀይ ባህር ነዳጅ እኮ ይሽጠሻል በቧንቧ አይደለም። ከዚህ በፊት ብለነዋል። በባቤል መንደብ አታልፍም። ስትመጣም ስትሄድም በ16 ቀን ያልቅ የነበረ ወደ ኤዥያ ነዳጆችን ያልቅ የነበረ አሁን በስዊስ ካናል በኩል አድርገው በደቡብ አፍሪካ እንደዚህ ዞረው ነው የሚሄዱት እና እሱ ማለት ደግሞ 50 ቀን ይፈጃል። ገብቷል። ኦልሞስት 2 ወር በለው። አዎ እንደ ኤክስፐንሶች አሉ እና እንትኑ በጣም ድራግ አለ። በጣም እንትን ይለዋል። እዛ ውስጥ ነው ያሉት። ስለዚህ አሁን ለዶናልድ ትራምፕ ኢራኖች እየሰጧቸው ያለው ነገር ምንድነው?
መሄድ እችላለሁ የሚሉትን ሂዱ። አንድ ቦታ ላይ አረ ተው አይሏቸውም። ሂዱ እርሶ፣ እኛም ይሄንን የእርሶን መንገድ እንሄድበታለን የሚል ነው። ስለዚህ አሁን ዶናልድ ትራምፕ ይሄን ጦርነት በተሸናፊነት ያቁሙት ወይ ማለት እንግዲህ እነዚህ ከዚህ የበለጠ እኔ ምንም ላደርጋቸው አልችልም። 40 ቀን ሙሉ ደብድበዋቸዋል። ያልተጣለባቸው ቦምብ የለም። ከዛ በኋላም ይደበደባሉ። ይሄ የባህር ከበባውን ብትል ይኸው እንደምታየው ነው። እኔ ከዚህ በላይ በዚህ ጦርነት በቆየን ቁጥር የፖለቲካ ዋጋው፣ የወታደራዊ ኮስቱ እና በአጠቃላይ የስልጣናቸው ውርስ ሌጋሲ እዚህ ውስጥ ተጠምዶ መቅረት ማለት ነው። ስለዚህ ይሄ ነገር ይቅርብኝና በቃ ፊቴን ላዙር አባባል ገብቶ ቢሉ ወይም ተሸነፉ ማለት ነው። ያንን ሊቀበል ቢሉ እንኳን ተሸንፈህ አሜሪካ አሸንፈህም በግምገማ አሸናፊነትህ ሽንፈት ሊሆን ይችላል። ጆርጅ ቡሽ ትልቁ ላይ እንደደረሰው በውሉ መሰረት ሳዳም ሁሴንን ከኩዌት አባረው፣ ነገር ግን ሁሉን ይሄን ጨርሰው ወታደር ገብቶ ያለ 38 የአሜሪካ ወታደር አልሞተም። ያን ሲገቡ ግን ሳዳም ሁሴን ምላሳቸውን ያወጡ ነበር። ከባግዳድ ማዕቀብ ተጥሎባቸዋል። ከህፃናት መድኃኒት ያገኙ ብዙዎች ይሞቱ ነበር። ሳዳም ሁሴን በማዕቀብ ውስጥ ሆነው በሚሸጡት ነዳጅ የፈረሰው ነው። በ11 ድልድይ መልሰው ሰሩ። እንትናቸውን አርማቸው ነው የፈረሰውን ካሰሩ በኋላ የአሜሪካንን ያንኪ ምናምን ያሉ ይሰደሙ ነው። የጆርጅ ቡሽን እንትን ሲያደርጉ አሁን አሜሪካ ውስጥ ሚዲያው ታውቃለህ፣ ዲሞክራሲ አስቸጋሪ ነው። ምንድነው የተካሄደው ጦርነት? ምንድነው እሱ? ምን ነበር እዛ 6 ወር ስናደርግ የነበረው? ለማስረዳት ያስቸግራል ለተራው ሰው። ስለዚህ ምክንያቱም እነሱ የሚያውቁት ወደ ዘመቻ እንደሄዱ የተነገራቸው ምንድነው? ሳዳም ሁሴን ነው አይደለም? ሳዳም ሁሴን ኩዌትን የወረሩለት ሌሊት ከእንቅልፍ ተቀስቅሰው ነው የተነገራቸው ለጆርጅ ቡሽ ሐምሌ 26 1982 መሰለኝ በእኛ። ሳዳም ሁሴን በ3 ሰዓት አድርገው ገብቷል ኩዌት። እና ማንም ኩዌት የሆነው ወደ ስራ ስትሄድ እንደዚህ የሚል ትራፊኩ ኢራቃዊ ነው በዛ ፍጥነት ማለት ነው። አዎ ሌሊት እኮ እንቅልፍ የተኛ ኩዌታዊ ነበር። ከእንቅልፍ ስትነቃ ኢራቃ እንደዛ ነው ያደረጉት። እና ጆርጅ ቡሽ ትልቁ ሲነገራቸው ምንድነው ያሉት? አይናቸውን እንደዚህ እያደረጉ ጋድ ሂትለር በጓሮ በር ገባ ገብቷል። ከዛ ጠቅላላ ዘመቻ የተደረገው ምንድን ነው? ሳዳም ነው። እና ጦርነት ተካሄደና ኢራቅ ዋቴቨር መጥቶ ኩዌት ነፃ ወጣች። የኢራቅ ድንበር ላይ ጦርነቱ ቆመ። የተባበሩት መንግስታት ድርጅት የሰጣቸው ማንዴት የኢራቅን ጦር ከኩዌት ማስወጣት። ድል አድራጊ ናቸው አይደሉም? ናቸው። አገራቸው ገብቶ ድል አድራጊ ነኝ ሲሉ የምን ድል እንዴ? ሳዳም ሁሴን አይደል እንዴ ያሉን? ሳዳም ሁሴን ማለት ያጨካኙ አይደል ያሉን? ህፃናት የሚፈጅ እስራኤል ትጥፋ የሚል ጎረቤቶችን በሙሉ ይሄ ኢሚር ነው የሚላቸው። በአጠቃላይ ሳዳም ሁሴን ይሄ ኢሚር ከሳውዲ ጀመረ። አሁን የምናከብራቸው ሀገሮች ማለት እነዚህ ሰላጤዎች በሽቅር የሚሉት ሳዳም እንደዚህ ሙሉ ጣር አድርጎ እዛ ውሃ ውስጥ ከቶ የአረብ ሪፐብሊክ መመስረት ያለበት ገብቷል። ከክልሉ ይሄ አሜሪካ ምናምን የሚባል ምዕራባዊ ይሄ ሱፐር ፓወር ወጥቶ ውሃውንና እንትኑን የሚቆጣጠር የእሳቸው ኃይል ተደርጎ እሳቸው ናስር የከሸፈበት ቦታ ላይ ቁጭ ለማለት ነው። ያነበረ አምቢሽናቸው። በኋላ ጆርጅ ቡሽ ሄደው ለአሜሪካውያን ድል አድርጌያለሁ ብለው እንዴት ያስረዱ እና አውርተው ሲጨርሱ እሳቸው ሲጨርሱ ሳዳም አሉ የሉም? ሳዳምም አለ ለምን አሰቡኝ ነው የምለውን። ሳዳምን እኮ ከኩዌት አስወጣ። ከዛ ምርጫ ገቡ። በዚህ ምርጫ ሲገቡ ቢል ክሊንተን ተመረጡ ማለት። አሜሪካ ውስጥ ጦርነት ማሸነፍና በጦርነት መሸነፍ በጣም ከባድ ነው። አሜሪካ በጦርነት ተሸንፋ አታውቅም። ግን አሁን የዶናልድ ትራምፕ ከኢራን ጋር በሚያደርጉት ጦርነት ከተተኳሽ እጥረት ተተኳሽ ለማምረት ካለው የጊዜ እጥረት ከተለያዩ አይነት ነገሮች አንጻር ስንመለከት
ኢራን ደግሞ የጦርነቱ ባህሪዋ በመደብደብ ውስጥ መኖር፣ መደብደብን መቃወም የለም፣ ደብድቡኝ እደበድባለሁ ከሚለው አንጻር ዶናልድ ትራምፕ ባቀዱት መሰረት ይሳካላቸዋል? ኢራንን ያሸንፋሉ? እንዴት ነው ይሄን ጥያቄ የምናነሳው? እያየ ነው 6 ወር እኮ እየተዋጉ ነው ያሉት። እስካሁን የመጡበት መንገድ አሸናፊነት አይሰጣቸውም። ከዚህ በፊት አውርተናል። ፓወር ብቻውን በቂ አይደለም። ጉልበት ፓወር አጠቃቀሙን የሚወስነው። ለምሳሌ ዶናልድ ትራምፕ ቤዚካሊ ይህን ጦርነት ሲገቡ በቀናት ያልቃል ብለው እኮ ነው የገቡት አለ። ስለዚህ few days even ጥቂት ሳምንት አይደለም ሲሉ የነበሩት few days ነበር የሚሉት። ኦኬ። ስለዚህ አሜሪካ ፓወሩን አታነው። ፓወር አላት አሜሪካ። ግን ሁሌም ስናወራ በምሳሌነት የምናነሳው መብረቅ ነው። አየ ሲመጣ ድንገት ነው፣ ጊዜ ጠብቆ ነው። አንዳንዴ መብረቅ እንደው ይህ ከነብልጫው ከነድምፁ እንደው 5 ደቂቃ ቢቆይ ምትርፍ ይመስላል። በስመ አብ አተርፍ ሆዲ ድሮን ነገር እኮ ነው የሚያደርገው። አይ ዶናልድ ትራምፕ ኃይላቸውን የመጀመሪያው 38 ቀን መርከቦች አስቀምጠው የጦር ጀቶች አድርገው ደበደቡ እና በጣም እርግጠኛ ነኝ ኢራኖችም እኛን ያህል የሚፈሩት ራሱ አገዛዙም ቢሆን የአሜሪካንን ፓወር ያውቀዋል። ነገር ግን ያደረሰው ውድመት ቀላል አይደለም። ምንም ወደዛ ቢባል ነው የምነግርህ። የኢራን እስላማዊ አብዮት ከዚህ በፊት በምናውቀው መልኩ የለም። አሁን አያቶላ ካሚኒ የሞቱበት እኮ ነው። እና ብዙ እንትን መስዋዕትነት ከፍለዋል። እንደ ሀገርም በጣም ተጎድተዋል፣ ድብድበዋል። ከ38 ቀን በኋላ ግን ዶናልድ ትራምፕ እንግዲህ መቼም 13000 ኢላማ ነው የአሜሪካ አየር ያልደበደብኩ ያሉ 13000 ኢላማ ደበደበ፣ አፈረሰ፣ ናደ፣ ምናምን አለ ምናምን። በኋላ አምጥተው ሲያዩት ሲተነተን እንዴት ነው ድብደባው ሲባል አሁን ባዶ አላቸው አሁንም ሚሳኤል አላቸው። እንዴት ሆኖ እዛ እኮ እንትን አላቸው እዛ እንትን ውስጥ እዛ ከመሬት በታች ጠቅላላ ከተማ አድርገውታል። የደረመስን ያሉትን እንትን በሳተላይት መልሰው ሲያዩ ከፍተውታል። እንደዚህ አይነት ነገር እና የወደመው ወድሞ ራሱ እስራኤል በመጨረሻ ላይ ያለች ምንድነው ወደ 1000 ሚሳኤል ወድሞባቸዋል። በዛ ሰሌት ከ2000 በላይ ሚሳኤል አላቸው፣ ሰው አልባው አላቸው። እንደገና ደግሞ ቀስ እያሉ ሲሄዱ ለምሳሌ አሁን አንድ ኬሽም የምትባል ደሴት አለች። እሷ አሁን ከውስጧ ደንበኛ መናኸሪያ ነው የመሳሪያ የሚሳኤል መናኸሪያ። ይህን መካከሉ ረጅም የተኮሻ እንትኖች አሉ አይደል? እዛው ሰዎች ይንቀሳቀሳሉ። እና ጠቅላላ ምንድነው ከ20 ዓመት በፊት ሰሜን ኮሪያ ሄደው የሰሜን ኮሪያ ገለባጭ ነው። አሁን ሰሜን ኮሪያን አጠቃለው ብለው እና አሜሪካ ቦምብ ይዘው እንደሚሄዱባቸው ያውቃሉ። በአብዛኛው እንዳይጥ ከመሬት ስር ነው የሰሩት አይደለም እንዴ? በጋዛ ጦርነት ያየነው ምንድነው? በጋዛ ጦርነት ምድሩ በሙሉ ዋሻ ነው። ኢቭን ፎቆች ራሱ በምድር ስር ነው። ያ ነው የሆነው። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና እንዴ አንዳንዶቻችን እኮ ጠይቀን እስራኤል ነበረች ነው በጣም በሚገርም አይደለም። አንዳንዱን ሲያሳዩ እኮ
የማነው የያህያ ሲንዋር ወንድም መሐመድ እሱ ሁለተኛ ኃላፊ ነው። መኪና ጂፕ ከዚህ እያወራ ከንጥቀም ነበር የሚሄደው ጓቻ ውስጥ ነው እንግዲህ ያስብ ጂፑን እንዳየው በ80 ነበር የሚሄደው ከተማ ነው። ሁለተኛ ያን ቬንቲሌተር ተገጠመለት ደረጃ ልክ በፎቅ ደረጃ አንደኛ ሁለተኛ ሶስተኛ ደረጃ በምትለው ደረጃ ነው የተሰራው። ገብቷል። ስለዚህ ያ ሁሉ ጦርነት ሲደረግ ያ ሁሉ ተደርጎ አሁንም አለ ሐማስ ስትጥቁ መጨረሻ ላይ ሲያስረክብ እያንዳንዱ ዋሻዎቹን ወጥቶ ያስረክባል። እነዛ ዋሻዎቹን ማማደም አለብህ ማለት ነው። ከተማ ማፍረስ አለብህ። እኔ አላየሁም ዲስአንፎርቹኔት እና አሁን ኒውዮርክ ከተማ ከላይ አንተ ከላይ አለ ከስር ደግሞ የባቡር ሀገር ነው ሰው እንዲተራመሰው እንደዛ አይነት ነገር ነው የተባለው። ስለዚህ በተመሳሳይ ሁኔታ ኢራን ከሰሜን ኮሪያ ወስዳ ማለት ነው እንደዚህ ያደረገችው እና እንትኑ ቦምቡም በራሱ ገብቶ አሁን ከየት ይምጣ አሁን ችግር የሆነባቸው። ስለዚህ ዶናልድ ትራምፕ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ሲሉ በኢራን ላይ ኮሬጅ ደርሷል። አይደለም ኒኩለር ካልሆነ በስተቀር እሱ ጋር መጣለን አድርገውታል። ስለዚህ አሁን ኢራንችን ለማስፈራራት በሚናገርበት ጊዜ ምን ታፈጣለህ? ለምሳሌ ቦክስ ሪንግ ውስጥ ና ገባ መታ ተንገዳግርክ ደገመ ተከላከልክ ምን አልክ እንትኑ አድርገህ እችን ውሃለች እንዲያደርጉልህ ስታንድ እንደዚህ ደግሞ ብላ አሁን ይሄን ከቻልክ ዶክተር ይሄን መመለስ ከቻልክ እኔ የምትሰነዝረው ነገር ይጎዳዋል። ያንን አየህ ፍርሃት ውስጥ ይከተዋል። ያ ለመጣል ነው ያኛው የሚሰነዝረው። አሜሪካ የምትሰነዝረው ለኖካውት ነው አይደል? እሷ እዚህ ስትመታ እነሱ እዚህ ጋር ይመታሉ። ስለዚህ አሁን አሜሪካ ምንድነው አሁን ዶናልድ ትራምፕ ያሉት ካለፈው ከ38ቱ የተለየ በምን የኢላማ ስፋት እና ሰላማዊ ሰዎችንም አብሮ እንትን የሚል ማለት ነው የሚያጠፋ ነው። ያ ኢላማ ስትመርጥ የኤሌክትሪክ ምሰሶ ስትመታ ምን ማለት ነው? የነዳጅ ስትመታ ምን ማለት ነው? ድልድይ ስትያወድም ምን ማለት ነው? ገብቷል። ያኔ እኮ በ38ቱ ቀን በብዙ ሺህ አይባል እንጂ በሺዎች የሚቆጠሩ እኮ የኢራን ወታደሮች ሞተዋል። ባሲጅ የሚባለው የእስላማዊ ዘቡ መደበኛ ጦሩ፣ ባህር ኃይሉ፣ አየር ኃይሉ እንደዋና በተለይ እንደዚህ ሁለቱ እንደ ተቋም የሉም። ወታደሮቻቸው ግን አሉ፣ የነፍስ ወከፍ መሳሪያዎቻቸው አሉ። ስለዚህ አሁን ምንድነው የበፊቱ ግን ሰላማዊ ሰዎችን በኮላተራል ደረጃ ነው ከሞቱ ምንም ማድረግ ስላልተቻለ ነው። አሁን ግን የሚመቱት የሲቪል ኢላማዎች ሲሆኑ የህግ ጥያቄዎች አሉባቸው። የታሪክ ፍርጃም ይኖራል። ከዚህ ድርጊት በኋላ ይሄን ሁሉ አድርገም እነሱም በሰላጡ ሀገሮች ላይ ያደረጉ ጭሱና አቧራውና ጋዙና በጨለማው በጽልመት ውስጥ ሻማ ይዘው በቀል ሊሉ ይችላሉ። ምንም ጋራንቲ የለም። ስለዚህ አሁን ምንድነው የመጨረሻው ሸርተት ለዶናልድ ትራምፕ ይህንን የአየር ድብደባ ብቻ ሳይሆን የአሜሪካ ወታደርን ማዝመት አለባቸው ወደ ኢራን። ሸርተት ማለት እሱ ነው። ዶናልድ ትራምፕ ይህን ጦርነት ማሸነፍ አለባቸው የለባቸው? አለባቸው። ያለብኝ ይሄኛው ተሸንፌ አለበለዚያ ይሄን ባለው ይቀጥሉ ከተባለ ኢራን ኦልሬዲ ነገራቸዋለች ቃል በቃል ዶናልድ ትራምፕን ምንም ችግር የለም በዚህ ሁኔታ እስከ ስልጣኖች ማብቂያ ጠብቆታል ብለዋል። እሳቸው እንደገና ያገረሽባቸዋል። ከዛ 13 ቀን አይደለም ያደርጉት ደግሞ 20 ቀን ሊደበድቡ ይችላሉ። እሷም 20 ቀን ትደበድባለች። ከዛ ደግሞ ሰላም ደጃፍ ቆማል ይችላሉ። ደግሞ ዘንባባ ቄጤማ ይነጠፋል ምናምን ይደረጋል። ፕሮባብሊ ኢራኖች መቼም የሚችሉበት ነገር አለ። ለመሸነፍ ፍቃደኛ አይደሉም፣ ለመደራደር ፍቃደኛ አይደሉም። ግን ዓለም ኢራን እንግዲህ ወደ 1 ሚሊዮን አካባቢ ወታደር አላት ተብሎ ነው የሚገመተው እና ይሄን ያህል ሰራዊት ያለው የታጠቀ ሰራዊት ያለው ሰራዊት እያላት አሜሪካ የእግረኛ ሰራዊት ቢገባ ይችላል? እንደው ምልህ ይችላል ስልህ የአሜሪካ ሰራዊት ከኢራን ሰራዊት ጋር ተዋግቶ አቅም ያንሰዋል አይደለም። የአንድ አሜሪካዊ ዋጋው ተመኑ እጅግ በጣም ውድ ነው። ኢትስ አሜሪካን ላይፍ። ዜጎቹም ደግሞ
በሚሞተው መጠን ጩኸታቸው እጅግ በጣም ከባድ ነው። አዎ እሱን ሁሉ ችለው ዶናልድ ትራምፕ ተዋግተው ማሸነፍ ይችላሉ። ምንድን ነው የውጊያው ዓላማ ነው የሚወስነው። ኢራንን መቆጣጠር አለም ውጊያው ኢራንን መቆጣጠር ሳይሆን አገዛዙን መጣል ነው። ሚሊተሪውን ማሸነፍ ነው። ሚሊተሪውን መበታተን ነው። ለምሳሌ ይሄን ማድረግ ይችላል አይችሉም? እንኳን እኔ ዶናልድ ትራምፕም መመለስ የሚችሉት አይመስለኝም ይሄን ጥያቄ። ነገር ግን ማድረግ ግን አለባቸው። ግን ሆኖ አይተናል። ለምሳሌ የት ምንድን ነው ኢራቅ ውስጥ የሆነው? ኢራቅ ውስጥ እኮ የሆነው የኢራን ማነው የሳዳም ሁሴን ምኑ ጋር ነው የሚዋጉት? አዛዥ ታዛዥ የምትለው ነገር ምንድን ነው? መጀመሪያ አሜሪካ ማነው ኢራንን መያዝ ካለባት ቅድም እንዳልኩ ማዘዣ፣ ኮሚኒኬሽን፣ ገለመኔ የሚባል አዛዥ ምናምን መኖር የለበትም። ፎርሜሽን ይዞ ያ ጦር እንዲዋጋ ማድረግ የለብንም። መጀመሪያ እሳቱ የምታነደው ከዛ በኋላ የአሜሪካ ጦር ይገባል ማለት ነው። እና ሳዳም ሁሴን ከጉድጓድ ተቆፈረው ወጡ ማለት ነው። ያድነች ማለት ነው። ነገር ግን እዛ ስትቆይ ግን ምን እንደሚመታ አታውቅም። ከዛ በኋላ የእጅ ማሳረፊያ ነው የምትሆነው። አሜሪካ ብዙ ጉዳት ደርሶባታል በዚህ። ስለዚህ አሁን ኢራን ደግሞ ከኢራቅ ትለያለች እንዳያት ገብቷል። ስለዚህ የፈለገ ነገር ቢያደርጉ እግረኛ ወታደር ቢያዘምቱ ከዚህ ኃይል ጋር ቢያደርጉ ዶናልድ ትራምፕ ይሄን አገዛዝ መጣል ይችል ይሆናል። መድማታቸው ግን አይቀርም። ገብቷል። አሜሪካኖች ደግሞ ደም የመቀበል ችግር አለባቸው። ስለዚህ ዶናልድ ትራምፕ ደግሞ ስሜታዊ ናቸው። በቬትናም ጦርነት 67,000 አሜሪካ ወታደር አልቋል። አሁን ያለችው አሜሪካ 67,000 ወታደር ልትቀበል አትችልም። ስለዚህ ለዶናልድ ትራምፕ ይሄኛው የጠነከረው የሸርተቴው መንገድ በሄዱበት ሜስ ነው እና የስልጣን ዘመናቸውም ያው አብሮ ፕሮባብሊ አሜሪካ ሁለተኛ የማይመች ነገር አለው። ዶናልድ ትራምፕ አሁን አሜሪካ ያ ጊዜ የላትም። አሜሪካ በኢራቅ ጊዜ የነበራት ሁኔታ አሁን የላትም። ምክንያቱም በትናንት ዘገባችን ላይ በብላ አዳምጠ ከሆነ የዳቪድሰን መስኮት የተባለው ጊዜ ላይ ነው አሁን የምንገኘው። ዳቪድሰን መስኮት ማን ናቸው? ዳቪድሰን የአሜሪካ የፓሲፊክ ጦር ፓሲፊክ ባህር ኃይል አለ፣ የባህር ኃይል አየር ኃይል አለ። እዛ ሁል ጊዜ በታሳቢነት ቻይናን መሰረት ያደረገ እነዚህ እነ ጃፓን እነ ደቡብ ኮሪያን ይዘው የምታደርገው ወታደራዊ እንቅስቃሴ ነው እና ዋናው የአሜሪካ የጦር ግንባር እሱ ነው። አሁን በይፋም በዶናልድ ትራምፕም ጊዜ ከኦባማ ጊዜ ጀምሮ በዋነኛነት የአሜሪካ የጦር ግንባር እሱ ነው። ያ ግንባር ማለት ቻይና ነች እና አዛዥ ነበሩ፣ አድሚራል ናቸው እና በ2021 የአሜሪካ ኮንግረስ ፊት ቀርበው ንግግር ሲያደርጉ በሚቀጥሉት 6 ዓመታት ውስጥ የዛሬ 6 ዓመት ቻይና ታይዋንን ታጠቃለች ብለዋል። ያኔ እሳቸው ሲናገሩት በ2021 ላይ ሆኖ ነው። አሁን እኛ የምንገኘው ስንት ነው በፈረንጅ? አሁን 26 ነው። 2026 ነው። 2027 በኢትዮጵያ 2019 ጥር ወር ማለት ነው። 6 ወር የሚቀረው ያ ጊዜ። ስለዚህ የዳቪድሰን ዊንዶው የተባለው ቻይናውን ዝም ብላ የተኛች አይመስልም። ዝም ብላ እንዴት ነው ይሄ አንድ ወፍጮ ቤት ያላቸው ድሮ በጣም ባለሀብቶች ነበር፣ እንደዚህ ቦርጭ ምናምን አላቸው። እንደዛ ደህና ዋላችሁ እንዲያሉ በቃ እየገባ ታስፈጫለ እንትኑ አይቀርም። ግብታን ዝም ብላ የምታመርት የምትነግድ ውስጥ ለውስጥ የሚሰራው መሳሪያ ስንት ሚሊዮን ነገር አለ። ዋናው እኚህ ሰውዬ ማን ናቸው? ሺጂፒንግ ነግሬሃለሁ ከዚህ በፊት። ሺጂፒንግ ቁርስ የሚበሉት ምሳ የሚበሉት 80 ስንት ዓመታቸው አልደረሰም? 80ቸው 74 72 73 ይሆናል እድሜያቸው።
በአጠቃላይ ስቪ ስልጣን ላይ የተቀመጡት የማውን ግብ ለማሳካት ነው። ቻይና በአሜሪካ የተነሳ አንድ ሳትሆን ገብቷል። ታይዋን ሜሪላንድ ቻይና እና ታይዋን እኩል ነው ነፃ ወጡት ከጃፓን ቅኝ ግዛት ማለት ነው። ኮሚኒስቶቹ አሸንፈው ስልጣኑን ያዙ። እነዚህ ኮይንግ ነው ስማቸው መላስቆልፍ ስም ያላቸው ብሔረተኛ ፓርቲ ነበር የሚመራት። እነሱ ደግሞ በኮሚኒስቶቹ በአንድ በኩል ቅኝ ግዛት ሊዋጉ ነበር፣ ሁለት ደግሞ እርስ በርስ ይዋጋሉ። ስለዚህ አሁን ኮሚኒስቶቹ ያሸነፉ ወደ ፔኪንግ ሲደርሱ እነዛኞቹ ምን አደረጉ? ገንዘቡን፣ አየር ኃይሉ ያለውን እንዲህ አፋሽ አጉንባሾቻቸውን ደጋፊዎቻቸውን ይዘው ወዴት ሄዱ? ወደ ታይዋን። ታይዋን ሄደው ተደራጅተው መሳሪያዎቻቸውን ሁሉ ወስደዋል። ከዛ አፈሙዝ አድርገው ምን ጀመሩ ማለት ነው? ቻይናን ነፃ ማውጣት። እንደሱ የቻይና ነፃ አውጪ። እዛ ደግሞ ኮሚኒስቶቹ ዋናው ቻይና ላይ ሆነው የቻይና ዋህድ ሆኑበት። ሁሉም ላይ ስሩዓት በአሜሪካ የሚደግፉ ናቸው። እነሱ እንደማው ደግሞ በራሽያ በኮሚኒዝም በሶቪየት የሚደግፉ ናቸው። ያ ትግል ቀጠለ። ዛሬ ያለችው ቻይና በእውነት አስደናቂ ቻይና ነች አሁን ያለችው። እዚህ ደረጃ ላይም ደርሳ ነው የምነግርህ። ስቲል እዚህ ደረጃ ላይ ደርሳ የብዙ ትሪሊዮን ዶላሮች ኢኮኖሚ ይዛ የመቼም የሳኔ ሚሳኤል ጎተራ ሰው የሚቆጥር አይመስለኝም። ገብቶሃል? አሁንማ ከላይ ያለውን ብቻ እኮ ማየት የለብንም። ከመሬት ሲርስ ምን አድርገው ነው ስንት ምን አይነት የጦር ዝግጅት እንዳላት ታውቃለህ? ይህች ሀገር እያንዳንዷን ሴኮንድ የምታሰላው ምንድን ነው? ራሱ የእንጀቱን ድምፅ የሴኮንድ ቆጣሪው እንዴት ነው ድምፁ? ጢቅ 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 ነው። ለሌሎች ለእንትና ማን ናቸው? ሺ ጂንፒንግ ቤተ መንግስት ጀርባ ብትሄድ ግን ታይዋን ታይዋን ታይዋን። ያንን እርምጃ ልትወስድ ትችላለች ብለው ያሉት ዳቪድሰን ዊንዶ የሚባለው ያ የታሪክ መስኮት ክፈት የሚለው ጊዜው አሁን ነው። ይሄ ነው ዳቪድሰን ዊንዶ ማለት። ይሄ ብቻ አይደለም። በ2000 ከሁለት ዓመት በኋላ እኚህ የአሜሪካ ባህር ኃይል አዛዥ የነበሩ የፓሲፊክ አዛዥ የነበሩ ሰው በተናገሩ በሁለተኛው ከሁለት ዓመት በኋላ በ2023 ደግሞ በወቅቱ የሲአይኤ ዲሬክተር የነበሩት ምናምን በርንስ እሳቸው ደግሞ የተጨበጠና የተተነተነ መረጃ ላይ ተመርኩዘው እንዲሁ ትንቢታቸውን አስቀመጡ። ቻይና በ2007 ጥያቄ የለውም ታይዋን። ስለዚህ ረጅም ዕድሜ አይደለም ያለው። ሁኔታዎች ግን አመላክቱም ወይ? ቤዚካሊ አሁን ነው እናንተ አሁን ዓለማችን ያለችበት የታሪክ ፍንጅ ላይ ነው ያለነው። ገብቷል? ሁለት እኔ ማንም ሰው ሊያስተውል የሚገባው ነገር ነው የምናገረው። የቻይና የጦር ዝግጅት ምንድነው? ዓላማው ምንድነው ለሚለው አንድ ነገር ነው ያላቸው። ሺ ጂንፒንግ አደባባይ ላይ አንድ የሰጡት ጦራቸው እንደዚህ እየሄደ ማለት ነው። የቻይና ጦር ስተም አይተዋል አይደል? ሚሳኤሉን እያሳዩ እግዚአብሔር ምስክሬ ነው። አማርኛ ለማሳመር አለም አፈራባክ ያስበላ ግባ እስቲ ያሉት እስቲ ለማቋረጥ ግባ አሜሪካውን ምናምን ወንድነህ እስቲ ይሄ የቻይናን ሂደት ለማቋረጥ እስቲ መሃል ግባ እስቲ እንደው የሚል ነው። እንግዲህ ይሄ ኮንፊደንስ ያሳያል። ምንድነው ቻይና እያደረገች ያለችው? ማሸነፍ የሚችል አርሚ ነው እየገነባው ያለችው። It's not an army to defend China. It's an army to battle and to win. ለማሸነፍ ነው ይሄ ጦር እየተዘጋጀ ያለው። ስለዚህ ቻይና ወደ ታይዋን መንቀሳቀስ ጀመረች ሲባል ከአሜሪካ ጋር ለሚመጣው ነገር ተዘጋጅታ ማለት ነው። ወይ አንቺ ወይ እኔ ብላ ነው የምትሄደው። የሚቀር መሳሪያ የለም። በአሜሪካ ቁርጠኛነት መጠን የቻይና ቁርጠኛነት እኩል ነው። በኒውክሌር እስከመጥፋት ማለት ነው አይደል? ቤጂንግን የምታነደው ከሆነ ኒውዮርክን አነደዋለሁ እንትን አነደው ኢስላስ ጆክ ለአለበለዚያ እንዴት ይሆናል? ገብቶሃል? ግን አለ ማኦ አልተኙም። ማኦ አልሞቱም። መንፈሳቸው አልሞተም። ማኦ እንደ ማይክል ጃክሰን ትሪለር ዳንሱን ከጨረሱ በኋላ አይሳል ወደ መቃብራቸው ሲመለሱ የማኦ መንፈስ
ወደ መቃብር ሄዶ የሚያርፈው ታይዋን የቻይና አካል ስትሆን ነው። ያን ጊዜ የማኦ ምዕራፍ ይዘጋል፣ የኮሚኒስት ምዕራፍ ይዘጋል። ያ እስኪሆን ድረስ ግን እንደውም ልንገርህ ህመሙ እየበረታ ነው የሚለው ዌር ኢዝ ታይዋን ለቻይና ዓለምን ያጥለቀለቀች ሲልክ ሮድ ምንድነው ቀበቶና ምንድነው የምትለው ምናምን ቤልት እያለች በዓለም ላይ መንገዱን፣ ባቡሩን፣ ወደቡን፣ ከተማዎቹን እኮ ብትመለከት ይሄ በእውነት ነው የምነግርህ። ገንዘብ ያላችሁ ሰዎች ለንግድ ብቻ የሚሄዱ ናቸው አሁን ቻይና የሚሄዱት። ለትምህርት ሂዱ። እንደው ልጆቻችሁንም ገንዘብ ከሰጣችሁ እንደኛ ያልሆናችሁ ሰዎች ላኩ ልጆቻችሁን ወደ ቻይና ላኩ ነው የምትለው። ኢትስ አንቢሊቨብል በቃ እንጂ ከሰማይ እኔ ማጣው ኢየሩሳሌም ነች፣ አዲስቷ ኢየሩሳሌም ከሰማይ ተሰርታቷል። የቻይና ከማንም ሀገር ጋር ተነጻጽሮ አይደለም። ስፋቱ፣ ጥልቀቱ፣ ንጻቱ፣ ብርቅርቅነቱ፣ ባህር ሰዋጅነቱ፣ ተራራ ገማጅ በጣም እኔ ለምንድን ነው በጣም እኮ አዝናለሁ። ቻይና ድረስ የመጣው ልኛ በሰዎች እኔ እንደሱ አይደለም የምፈልገው። ጊዜ ያስፈልገኛል 40 ዓመት ለመረዳት ያየሁትን እንዲገባኝ ማለት ነው። ሳይንስ ሀገር እኮ እነዚህ ፔን ቻይኖቹ ጋር ያለ ፔን ሰው ከሆንክ እንደዛ መሆን አለብህ። እቺ ዝና እኮ ተራው ቻይና ከሆንክ እቺ ዝና እኮ ተራው ቻይና በደረሰችበት ደረጃ ታይዋን ክትል ይቺ ዝና እኮ ነው ቻይኖቹ ማይነኳት። አሜሪካ ወንድ ስላለች ማለት አየህ። ስለዚህ አሁን ምን ነገር ነው ቻይኖቹ የሚፈጥሩት? በቃ አትግባ እዚህ ማለት ከገባ ግን ለማንም ጥሩ አይሆንም። ለምን ለአሜሪካም ለምሳሌ ስትገባ አሸንፈዋለሁ የምትለው ጦርነት እንደማው አሁን ቻይና ስትገባ አሸንፈዋለሁ የምትለው ጦርነት ነው። አሜሪካ ስትገባ አሸንፈዋለሁ እንዳትል ነው የቻይኖቹ ዝግጅት። ስለዚህ ለምን እናመጣውብህ? እሺ ዶናልድ ትራምፕ በብዙ ምክንያት ነው የተያዙት። እኔ እንደውም አንዳንዴ ከአራት ከአምስት አቅጣጫ ተይዘዋል። እና ኢራኖችን የምታደንቃቸው ነው መረጃው አላቸው ማለት ነው። ኢራኖች ያውቃሉ። ገብቶሃል? ዶናልድ ትራምፕ በብዙ ነገር ተጠፍረው የተያዙ መሆናቸውን ያውቃሉ። ምንም እንኳ እሳቸው አናታቸው ላይ የነደደ ቢሆንም ማለት ነው። ምንድነው የሚያውቁት? አሁን ስንሰራው ዘገባዎቹ አሜሪካ ተተኳሽ እጥረት አለበት እየተመናመነ ነው ይላል። አሁን በትራምፕ በብዛት ሰርተናል በስፋት አንድ ሚሳኤል ለማምረት ከ3 እስከ 5 ዓመት ይፈጃል። እሱ ነገር ግን በጣም ከባድ ነው አይደል? አዎ በደንብ ብዙ ቴክኖሎጂ እኮ ነው። እንደ ቀላል ነገር ተዋለ እንዴ? ከዚህ መተ የግብፅን አስዋን ግድብ መምታት እኮ ነው። እዚህ ቁጭ ብለህ እንትን አድርገህ እንዴ ራሱን እንትኑ ብዙ ፊዚክስ ነገር አለው፣ ብዙ ነገር ነው የሚሄደው። ታዲያ የአሜሪካ ይሄንን ያክል ለምሳሌ አንድ ሚሳኤል ለመስራት ከ3 እስከ 5 ዓመት እንደሚፈጅ እየታወቀ አሜሪካ በዚህን ያህል መጠን ተሸፋፍና መተኛቷ ለተፎካካሪዎቿ የተለየ እድል አልፈጠረችም ወይ? ነው የመተኛት አይደለም። ለምሳሌ የኢራን ሚሳኤል 3 ዓመት አይፈጅም ለማምረት። ያ ፕሮባብሊ በ6 ወር ለምሳሌ በየቀኑ 100-200 ሚሳኤሎች ቦሊስቲክ ሚሳኤሎች ፕሮባብሊ ከዛም በላይ ይሄን ጉግል ማለት ሊሰሩ ይችላሉ። የሚሳኤላቸው ደረጃ እኮ ነው አይደል እንዴ? አሁን ዘገባው ላይ ምን ይላል? የኢራን ሰው አልቦች ከ20,000 እስከ 50,000 ዶላር ነው የሚያወጡት። ስለዚህ እነዚህ እንዴት ነው የምታመርታቸው? ኢራን በቀላሉ ነው የምታመርታቸው። እንደ በገፍ ታመርታለች። ነገር ግን ይሄ አሁን ከ20,000 እስከ 50,000 ያለው ሲመጣ ቦምብ ይዞ ነው የሚመጣው። 30 ኪሎ ግራም ቦምብ ለጥፎ ነው የሚመጣው እና ሄዶ ሲያርፍ እንደ ተቋም እንደነዳ እሳት ነው የሚጋየው። እሱን ለመጣል አሜሪካ ምን ተኩሳለች? ሚሳኤል ተኩሳለች። ፓትሪዮት ሚሳኤል ተኩሳለች። ያ ደግሞ በዋጋ አንድ ፓትሪዮት ሚሳኤል $4 ሚሊዮን ገብቷል። የኢራንን ባጃጆች ለአንድ የኢራን ባጃጅ አሜሪካ አንድ ሲኖትራክ መተኮስ አለበት።
የኢራንን ባጃጅ በሲኖ ትራክ ነው የምታጋየው፣ ጋይቶ የሚያጋየው ማለት ነው። ይሄ ነው ሪያሊቲ። ስለዚህ ምን ይላል መሰለህ ዘገባው አሜሪካ የ38 ቀኑ ጦርነት ሲደርግ የመጀመሪያው ቀን ብቻ ኢራንን በ803 ሚሳኤል መታታለች። በቶማሃውክ ሚሳኤል ምን ተረፈች ታዲያ? እንደዛ ከሆነ 38 ቀን እኮ ድብደባ የቀጠለው አየህ። አሁን ምን አላት በላ ጎተሯ ሲታይ እንግዲህ ምንድነው የስትራቴጂክ ጥናት ማዕከል አለ። ምንድነው አሁን የተረፋት ማን ነው ኢራን ያላት ሲባል ፓትሪዮት ሚሳኤል ያላት 900 ገደማ ኢራን አሜሪካ አዎ ኦኬ ማለት የተተኳሹ መተኮሹ አይደለም። አዎ ተተኳሹ ሚሳኤል ዋናው ሄዶ የሚመታው 900 ነው አሁን ያላት። ስለዚህ ይሄን ከስር ለመተካት ቢያንስ 3 ዓመት ይፈጃል። በየቀኑ እስከ ሳምቲንግ 90 ምናምን ነገር የምታመርተው አየህ። በየዓመቱ ሂደት እኮ በአንዴ ሁሉን ጨርሶ የሚቆም አይደለም። ስለዚህ አሁን ይህንን ኃይል ለመመለስ ሌላ 3 ዓመት ምናምን ያስፈልጋታል። አዎ ችግር የለም አሁን አይደል? አዎ። ነገር ግን አሁን ተመልሳ ኢራኖችን እንደ በፊቱ ልምታ እንኳን ብትል ነው የምነግርህ 803 ሚሳኤል እየተኮሰች ማለት ነው። አንደኛ ፓትሪዮት ሚሳኤል መተኮሻ ስንት ነው ያላት? 900 1700 የኢራን እስካሁን የመከተችው የኢራንን 1700 ሚሳኤሎችና ሰው አልቦች ነው ይላል። የዛን ያህል ጥይት ተተኩሷል ማለት ነው የመለሰችው። አሁን የቀራት ጋር 900 ነው። ኦኬ የተደበቀ ነው 2000 ሚሊዮን ቢያንስ የዳደበው የተገለጸ ነው ብለን እንበል። አሁን ኢራኖች ምንድነው ካልኩሌት የሚያደርጉት? በጣም እርግጠኛ ነኝ አሁንም እየሰሩ ነው እነሱ። ስለዚህ አሁን ጉዳቱ ምንድነው ለአሜሪካ? ይሄ ለምሳሌ በጣም ዘመናዊ የሆነው ደግሞ ታድ የሚባለው አለ። እሱ በመተኮሻ ደረጃ እንኳን ጠቅላላ በዓለም ላይ ያለው 9 ነው። 7ቱ ነው 2ቱን ለእስራኤል እንደሰጠች አውቃለሁ። 7ቱ አሜሪካ እጃለ። እሺ ስንት እንደቀረ ታውቃለህ? ከ100 እስከ 190 ነው ያለው እንትኑ ዋናው ሚሳኤል። እሱ ደግሞ $7 ሚሊዮን ነው አንዱ ጥይቱ። በጣም ከባድ ገብቷል። ይሄ $7 ሚሊዮን ለኢራን አንድ ቦሊስቲክ እኔ በጣም እርግጠኛ ነኝ ጉግል አድርግ። የኢራን አንድ ቦሊስቲክ ሚሳኤል ያ የስክንጨት የሚያክለው እንደፈለገ ታውጣበት። እሺ $1 ሚሊዮን እንበለው፣ ግን እሱን ለመምታት $7 ሚሊዮን ነው የምትተኩሰው። እና ይሄ ያላት አሜሪካ። ስለዚህ ቶሎ የምታመርተው መሳሪያ ሶፊስቲኬትድ ነው። ይሄም ሆኖ ነው የምነግርህ። ስለዚህ ባለ በሌላ ኃይል እንደገና ኢራን ላይ ሊድ ብላ ባላት አድርጋ ኢራን ላይ የከበደ ጉዳት ማድረስ ትችላለች። ግን መጠባበቂያ የዳቪድሰን ዊንዶ የሚለው አለ። እሺ የዳቪድሰን ዊንዶ ያለው ምንድነው? ይሄ ሰሞን የ2026 መጨረሻና 2027 መጀመሪያ ቻይና ወደ ታይዋን የምትዘምትበት አሁን ስጋቱ ምንድነው? ቻይኖቹ ይሄንን ያውቃሉ። ገባ? አሁን በሚሄዱበት ጊዜ ባህሩን ሊዘጉት ይችላሉ። የአሜሪካንን ባህር ኃይል መጀመሪያ አሁን ትልቁ ጥያቄ ወደ ኒውክሌር ጦርነት ይገባሉ አይገቡም ነው። አሁን ቻይኖቹ ሲሄዱ አሜሪካ ልትገባ ትችላለች ወይ? አሜሪካ ብዳለች። ሚሳኤሎች ያስፈልጓታል። ምን ያህል ስንት ሺህ ሚሳኤል ነው የሚተኩሱት ቻይኖቹ? ስለዚህ ለማይቀረው የቻይና ውጊያ ሁሌ ዝግጁ መሆን አለባት አሜሪካ። በዚህ ሰዓት አሜሪካ ምን ሆናለች? በ2022 ፕሬዚደንት ቭላዲሚር ፑቲን ከሆነ የክረምት ነው የበጋ የሸርትቴ መሰለኝ የበረዶ ኦሎምፒክ ጋር ተያይዞ ቻይና ሄደው ከሺጂፒንግ ጋር ምን ተፈራርመው መጡ? ምንም በኢኮኖሚ ሁሉን አቀፍ የሆነ ስትራቴጂክ ትስስር
ብለው ተፈራርመው መጥተው ነው ወደ ዩክሬን የዘመቱት። የዩክሬን ጦርነት የአውሮፓውያኖቹን ጥይት አስጨርሷል። አውሮፓውያኖች ለዩክሬን ያልሰጣችሁ እየተባሉ ፓትሪዮት ሚሳይሎቻቸውን ሰጥተዋል። ሌተስት ጀቶቻቸው ታንኮቻቸውን ሰጥተዋል። በዚህ በኩል ራሽያንና ሰሜን ኮሪያና ቻይና ራሽያ እንዴት እንደያዟት አይታል። አሁን 30,000 ተጨማሪ የሰሜን ኮሪያ ወታደሮች በባቡር የሚገቡበት ሁኔታ እየተጠበቀ ነው። ቀጥታ እንትኑስ ሊገቡ ማለት ነው። አሁን በዚህ ሰሞን 62-72 በዩክሬን የምትመታበት ቦሊስቲክ ሚሳይሎች የሰሜን ኮሪያ ናቸው። አሁን ምንድን ነው ያለው? ጆርጅ ቡሽም ፖይንት ኦፍ ኢንፍሌክሽን ብለው ወይ እነሱ ወይ እኛ ብለው ለዩክሬን ጦርነት ያሰጡት ገንዘብ የለም፣ ያሰጡት ተተኳሽ የለም አይደለም። ብታምንም ባታምንም ምዕራቡ አሁን ላላቋረጠ ጊዜ እንደ አውሮፓ በቋሚነት ዩክሬን የምትባል HIV ተሰጥቷል። አንድ የአውሮፓ ይቀርታችን ሰርዛት ዩክሬን የምትባል ፈተና ተሰጥቷል። ምንድነው አሁን አውሮፓ እያለ ያለው? የፑቲን አያያዝ ፑቲን አውሮፓን እነ እንግሊዝን እነ ጀርመን የህልውና ትጋብላለች እንደ ቀድሞዎቹ ምስራቅ አውሮፓውያኖች አድርጎ በተጽዕኖ ስር ሊያደርግን ይፈልጋል ብለው ተናግረዋል። ስለዚህ ምንድነው አሁን ዶናልድ ትራምፕ ከኢራን ጋር የሚዋጉት ብቻቸውን አይደለም። ብቻቸውን አውሮፓ ያድጋቸው አይደለም በፍጹም። ኦኬ አሁን አውሮፓውያኖች ኢቻውን የዳቪድሰን መስኮት የሚለውን ያዝና አሁን ተመስገን ዛሬ ራሳችን ስላገኘን ነገ ግን እንቅልፋችን ስንነሳ እኮ ሰበር ዜናው ምንድነው? ቻይና ገብቷል ሎርጅ ያርጓል ኢትስ ታይዋን አናቀሙኛ አውሮፓ ለአሜሪካ ሊደርስላት አይችልም። የአሜሪካ ትልቁ አቅማ ጆ ባይደን ሲናገሩ የነበሩት ምንድነው? ራሱ ዋናውን ኔቶ ይዘው እነ ጃፓንን እነ ደቡብ ኮሪያን እዛ አውስትራሊያ እንደዚህ ያደረጉ በፓሲፊክ ደግሞ ሰፊ የሆነ ሌላ የአሜሪካ ጥምረት እነ ፊሊፒንስ በመያዝ ተመሳሳይ ትስስር በመፍጠር ቻይናን የሚጋፈጥ ሰንሰለት ነበር እየሰሩ ያሉት። ዋናው ሰንሰለት ኔቶ ዋናው ለአሜሪካው ሊደርስ አይችልም በሁለት ምክንያት። እንዳውኑ ከዶናልድ ትራምፕ አስተዳደር ጋር ባላቸው እንትን ላይደርሱ ይችላል አይደለም ልድረስም ቢሉ አይችሉም። አሁን በተፈጠረው ሁኔታ በዶናልድ ትራምፕ አስተዳደርና በኔቶ በአውሮፓውያን መካከል በተፈጠረው ምክንያት ሁለቱ አንድ ላይ አይሰሩም። አሁን አውሮፓውያኖቹ ቻይና ተንቀሳቀሰች ብለው አሜሪካን እናግዝ ብለው ሊወጡ አይችሉም። ምክንያቱም እዚህ ጋር ማን አለ? ራሽያ አለች። ያን ጊዜ ተጠቀለሉ ማለት ነው። ባጭሩ ቤታቸውን ጥለው መሄድ አይችሉም። ቤቱን ለማንጥዬ ነው የሚሉት ለአሜሪካ። አሜሪካ ያን ጊዜ አረ ለታይዋን ነው ብላ ብትል ቤቱን ለማንጠለን ነው የሚሉት ማናቸው እንዲህ ይባላል አይደል? እናቶቻችን ቤቱን ለማንጥዬ ይመጣሉ ይባላል። አይችሉም። ምክንያቱም የዩክሬን ጦርነት ቤዚካሊ ይሄ ነው። ከዛስ በኋላ የዩክሬን ጦርነት ተከትሎ አውሮፓውያኖቹ እና አሜሪካ ራሷ እዛ ውስጥ ናለች። ራሽያም እየተዋጋች ነው። ኢሶኬ ራሽያም ትዋጋ፣ ግን ራሽያ ከኋላ ማን ነው ደጀኗ? ቻይና ናት። እና እንደዚህ ያሉ ከዛ ቀጥሎ ምን ጦርነት መጣ? ኦክቶበር 7 ሐማስ 2023 ገባ። ያኔ ጦርነት ሲመጣ ማደማ እስራኤል ሌላዋ የአሜሪካ አጋር ስንት ሺህ ቦምብ ወረደዛ። ያንን የምትሰጠው ማን ናት? አሜሪካ። ለዩክሬን የሚሰጥ የነበረው ማን ነው? ቻይና እና ሩሲያ። ለዩክሬን የምትዋጋው አሜሪካ ያንን እንትን የምታደርግ ነበር። አሁን ደግሞ በዚህ ሲመጣ እስራኤል በእስራኤል ውጊያ ላይ ከፍተኛ በሎጂስቲክስ ደረጃ በመሳሪያም ደረጃ አሜሪካ ኢንቮልቭድ ነበረች። ትልቁ አቅሟ ናት እስራኤል። ብዙ ጥይት ሲባክን አታየም? ብዙ ሚሳይል አልባከንም። በጣም አሁን ቀጥሎ ደግሞ ምን መጣ?
አሁን ደግሞ ከኢራን ጋር ደግሞ ጦርነት መጣ። 6 ወራቸው ዶናልድ ትራምፕ እዚህ ከገቡ አሁንም የአሜሪካ ሚሳኤል እዚህ እየተኮሰ ነው። እሱ ብቻ አይደለም። ለዩክሬን ፕሬዚደንት ምንድነው ፓትሪዮት ሚሳኤልን በፍቃድ ላይሰንስ ሰጥተውት እዛ እንዲያመርት ፈቅዳለሁ ብለው ነበረ በኔቶ ስብሰባ ላይ ቱርክ ላይ። አሁን መልሰው ቴክኖሎጂ እኮ ነው ቴክኖሎጂ ለሰው አይሰጥም ብለው ሰርዘውታል። አሁን ምንድን ነው ያለው? ይሄ ሁሉ ሲሆን የማትዋጋ የማትገማ ሁል ቀን ተመስገን አምላኬ ብላ ጠዋት ዋዋን አርከፍክፋ አንተ ታውቃለህ ብላ የምትወጣ አገር ማን ናት? ቻይና ናት። የሚሰራው መሳሪያ ምን ውስጥ ነው የሚገባው? ጎተራ ውስጥ ነው የሚገባው። መሳሪያ ምንድን ነው ጎተራ የሚሆነው? አሜሪካ እየተኮሰች ነው ያለችው። ከ2022 ጀምሮ አውሮፓና አሜሪካ እየተኮሱ ነው ያሉት። ኦኬ። ስለዚህ አሁን ዶናልድ ትራምፕ ያሉበት ሁኔታ ምንድን ነው? ጦርነቱን ትቼ እሄዳለሁ ብለው ቢሉ ሆርሙዝ ሰርጥን ለኢራን አስረከበው ወጡ ማለት ነው። ኢራን ተረከበች ማለት ያ ሰርጥ የነ ቻይናና የነ ራሽያ ሰርጥ ማለት ነው። በሙሉ ከዚህ በፊት በአሜሪካ ላይ ይመኩ የነበሩት እነዚህ የሰላጤ ሀገሮች ራሳቸውን እንደ ኢራኖች መራራ ግራዋ እየጠጡ እንደገና ራሳቸውን እያሆመጠጡ ማለት ነው። የተርላና የምቾት ዘመን አበቃ ብለው አፈርግጠው መሬት ለመሬት ተስበው መዋጋት መፈብረክ ቱታ መልበስ እስኪጀምሩ ነው የምነግርህ። ሊቋቋሟቸው አይችሉም። እንደዛ ነው። በሰላጤው እንትን ላይ ኢራን የተንሰራፋ ኃይል ነው የምትሆነው ምንም ኩዌስችን በሌለ ሁኔታ ገባ። ደግሞ ተናግረዋል ኢራኖች ሰርጣችን የኛ ሲሆን ወዳጆች ስሙን አይከፍሉም አለ። ቻይና ታልፋለህ፣ ራሽያ ታልፋለህ፣ ኮሪያ ታልፋለህ፣ አሜሪካ ዙር፣ እስራኤል የለም። ምን ማለት ነው? እንደገና የበላቸው ሀገሮች ሲሄዱ ብዙ መስተካከል ያለባቸው ነገሮች አሉ። ገብቶሃል? ኢራን እንደዚህ ነው የምታረፈው። ገብቶሃል? አንድ ሰው አስቀርም ትላለች። ኢራቅ ምንድን ነው ያለችው? ሆርሙዝ ሰርጥ በመዘጋቱ ብቻ $40 ቢሊዮን ከሰርኩ ነው ያለችው። ገብቶሃል? አማራጭ እስካገኙ ድረስ ማለት ነው። ስለዚህ ዶናልድ ትራምፕ ሰው መሄድ አይችሉም። አሁን ባለው መንገድ ሲቀጥሉ ቢባል አሁን ባለው መንገድ ደግሞ የስልጣን ዘመናቸው እስኪያበቃ ድረስ ኢራን መቋቋም ትችላለች። አሁን ያለውን ይመታሉ፣ አንድ 15 ቀን ይደበድባሉ። ከዛ ደግሞ ያው ድርድር ይደረግና እሱ እንትን ይላል። እንደዚህ በዚህ መንገድ ማለት ነው። ሶስተኛ ያላቸው መንገድ ሸርተቴ ነው። ሸርተቴ ደግሞ የአሜሪካ ምንጦበሽ የሚቆጠር ማዝመት አለበት። አሁን የተተኳሽ ጥያቄ የሚመጣው ሰው አሁን ምን ውስጥ እየገባ መጣ? አረንቋ ውስጥ ገባ ማለት ነው። አየህ ማክናማራ የሚባሉ የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ምን አሉ? እሳቸው ያሉት በወቅቱ ከነበረ እንትን ጋር ነው። ኤኒዌይ ግን በዚህ አግባብ እንውሰደው። እንደ ሽንፈት የሚያስጠላ ነገር የለም፣ ወይም እንደ ሽንፈት የማልወደው ነገር የለም። ነገር ግን ደግሞ የማሸንፍበት መንገድ አይታየኝም። አይ ቲንክ ዶናልድ ትራምፕ እዚህ ውስጥ ነው የሚገኙት። እንደ መሸነፍ የሚያስጠላ ነገር የለም። እና እንዲህ አይነት ቦታ ውስጥ ነው ያሉት። አማራጮቻቸው ቅድም ያልኩ ናቸው። አሁን ባለው መንገድ መፋከት፣ መዳቆስ፣ ከዛ ሰላም ደጃፍ ነች እያሉ ውሽልሽል ተኩስ ማቆም ማድረግ፣ ከዛ በኋላ የፈረደበትን ድርድር ማድረግ፣ አንድ ሌላ ከተማ ደግሞ ደርሶ ተመልሶ እንዲህ ማድረግና ስልጣን ዘመናቸው በዚህ ያልቃል። ከኋላቸው የህዳሩ ምርጫ አለ። ከኋላቸው የነዳጅ የኑሮ ውድነት አለ። ከኋላቸው የሆርሙዝ ሰርጥ ጉዳይ በአስከፊ ሁኔታ ከፍተኛ የነዳጅ እጥረት ሊፈጥር የሚችልበት አደጋ አለ። ገብቷል? ይሄን ያለባቸው። በሌላ በኩል እዚህ ጦርነት ውስጥ 6 ወር ቆይተዋል። ይሄን ጦርነት በአሸናፊነት ልውጣ ብለው በትንሹ ይሄንን አዝምቼ ይሄን ቦታ ይዤ ካርግ ደሴትን ይዤ እዛ ያለውን ቆርጬ ብለው እንኳ እንደው በ6 ወር ጨርሰዋለሁ ብለው ቢገቡ ጊዜው የዳቪድሰን መስኮት ነው። ቻይና ይችትና እኮ ታይዋን እንዲህ እኮ ማለት ነው። ስለዚህ ያ መስኮት ለተከፍተ የታሪክ መስኮት ነው። ኢትዮጵያ በ2011 ነው በ2011 ነው የአረብ ጸደይ መጥቶ የሆስኒ ሙባረክ መንግስት የተከነበረበት ማለት ነው።
ዓለም ጠቅላላ አረቡ ዓለም እዛ ሲገቡ አርጃኗ ዲሞክራሲ የሚጠይቅ ህዝቧና በአገዛዙ መካከል ተወጠረች። ስራ የለም ምን የለም እዛ ውጥረት ውስጥ ነበረች። ያን ጊዜ የታሪክ መስኮት ስትከፈት የህዳሴ መሰረት ድንጋይ ተቀመጠ ማለት እና እቺ ታሪክ መስኮት ለቻይና የተከፈተችበት ሰዓት ነው እና ዶናልድ ትራምፕ በዚህ ሰዓት ላይ ሸርተቴ ልግባ ወይስ ከዚህ የበለጠ ጉዳይ ከቤት ፊት ያንኛው ላዙር ልሸረፍ አለበዛ ደግሞ እንዲሁ እድሜን ከኢራን ጋር ስተማተም ልጨርስ የሚል መስቀለኛ መንገድ ላይ ቆመው ነው የምናገኛቸው። እውነት ነው። በእርግጥም መስቀለኛ መንገድ ላይ ናቸው። እጅግ በጣም የተወሳሰበ እና ደግሞ ሚስጥር በራሱ የባከነበት ነው የሚመስለው። ኢራናውያን የአሜሪካንን ሚስጥር የዶናልድ ትራምፕን የልብ ትርታ በደንብ ያነበቡትና ያጠኑት ነው የሚመስሉት። በተነፈሱ ቁጥር ኢራን ዝግጁ ናት። በአሜሪካና በኢራን መካከል ያለው ጦርነት ወዴት እየሄደ ነው? በእርግጥም አሁን ዓለምነህ እንደተነተነው በታይዋን በቻይና እጅ የምትወድቅበት ሁኔታዎች እየተመቻቹ ይሆን? ጊዜ ሁሉንም ነገር ያሳያል። እየተከታተል እናቀርባለን። የቡና ሴሬሞኒያችንን እንደወደዳችሁት ተስፋ አደርጋለሁ። መልካም ጊዜ። በነገራችን ላይ ላይክ፣ ሰብስክራይብ፣ ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። ልብ ብላችሁ ማትረሱት ደውል ምልክቷን ስትጫኑ ፕሮግራማችንን በሙሉ ሁልጊዜ ወደ እናንተ ጋር ይመጣል። መልካም ጊዜ። ዛሬ ማክሰኞ ነው። ሐሙስ እንገናኝ። በ450 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። የደጀኔ ለሜሳ ትሬዲንግ እህት ኩባንያ የሆነው ጎልደን ፓላስ ሪል ስቴት ከዚህ በፊት በሰሚት 72 አፓርትመንቶችን ጥንቅቅ አድርገው ለደንበኞቹ ማስረከቡ ይታወቃል። አሁን ደግሞ በመሃል 22 ጎላጉል አደባባይ ፊት ለፊት እጅግ ዘመናዊና ማራኪ አፓርትመንቶችን በመገንባት ላይ ነው። አፓርትመንታችን ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን የያዘ ሲሆን ከ86 ካሬ ጀምሮ በ5% ቅድመ ክፍያና በ50% የባንክ ብድር እንዲሁም እስከ 10% በሚደርስ ልዩ ቅናሽ በሽያጭ ላይ እንገኛለን። እነዚህን ቤቶች ሲገዙ ጂምና ስፓ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የተንጣለለ ቴራስ፣ የልጆች መጫወቻ፣ መዋኛ ገንዳ፣ በቂ የመኪና መቆሚያ፣ የደህንነት ካሜራ እና የመሳሰሉትን ያገኛሉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚገኙት ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት